የኔ ዝምታ ፍርሃት ሳይሆን የበቀሌ ጅማሪ ነው። አልገባንም። ማንን ነው የምትበቀለው? እስኪ የገባው ሰው አለ? ምን ለማለት ፈልጎ ነው? በቀሌ ምናምን ማንን ነው የሚበቀለው? ኧረ አብርሽ ጨዋታ ጨምረሃል በጣም። ያቺ ነው የፈረደባትን ሩታን ነው ሲጀመር እኮ አንተ ዝም አላልክ። ምን ዝም አልክ? አንተ እኮ ምናልባት በወሬ ዝም ልትል ትችላለህ። በተግባር ግን እኮ እያሳየህን ነው። በተግባር ምን ታመጣላችሁ፣ ማን ምን ያመጣል አይነት ነገር እኮ ኦሬዲ እያሳየህን ነው አብርሽ። ስለዚህ ዝም አላልክም። በወሬ ሳይሆን በተግባር እያሳየህ ስለሆነ ማለት ነው። ይልቁንስ ገደል እንዳገባ። ለነገሩም ምን እንዳገባ ላለሁ ገባህ እንጂ ጨርሰህ ጠቅልለህ ገባህ ገደል። በዛ ላይ ደግሞ በቀላይ ፈጣሪ እንጂ ሰው አይደለም። የሰው ልጅ ጉልበት የለውም። ጉልበት ሁሉ የእግዚአብሔር ነው። በቀልም የፈጣሪ ነው። ምንድነው ጥይት ራሱ መጥቶ ራሱ ኡኡ ይላል አሉ። ስለዚህ ሁሉንም ነገር ያመጣኸው አንተ ነህ። ሁሉንም እያደረግክ ያለኸው ነገር አንተ ነህ። ስለዚህ በቀሉ ለማን እንደሆነ ባይገባኝም መቼም ሩታ በቀል አይገባትም ብዬ ነው። ያንተን ልጅ ተሸክማ ያንተን ልጅ ለማሳደግ መከራዋን እየበላሽ ነው በመጫትነት። ስለዚህ ለሷ የሚገባት በቀል ሳይሆን ካሳ ነበረ። ያ የምትክሳት ደግሞ በፍቅር ነበር። ግን አንተ አልቻልክም፣ አልሆንክም። የአባት የመሆን ብቃት የለህም አብርሽ። ከጋለሞታ ጋር እየዘለልክ ነው። እንግዲህ ፈጣሪ ማስተዋሉን ይስጠህ። ግን የምር የሆነ ነገር አስነክታለች እቺ ሴትዮ። ልብ እንዳይኖርህ የልብ እውር እንድትሆን አድርጋለች። የምር ፈጣሪ የሆነ አብርሽ እና ያው ምርጫህንም እያሳየህን ነው፣ አሳይተህናል። እንግዲህ ፈጣሪ ሆነህ ላንተ የምር ሆነህ። ሩታ አትጎዳም። ሩታ ቀረችብህ የምር። ምክንያቱም ሩታ ትክክለኛ ሚስት ነበረች ላንተ ብዙ ዋጋ የከፈለች ማለት ነው።